በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ታኅሣሥ የሚነበብ የሚጸለይ የብፁዕ የማር ቂርቆስን የገድሉን ነገር እንስማማ ዘንድ ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ያም ከሃዲ ንጉሥ ወዮልኝ ወዮታ አለብኝ አለ። ሐሳዊ ከአገሬ ሂድ፣ የሰማይና የምድር ፈጣሪ ከሆንክም ከሁላቸው አገልጋዮቼ እኔ የምወደውን በማየትህ አፎት የጣልከው በምክንያት የሞተውን እስኪያስነሳው አለው። ሕፃኑ ቅዱስ ቂርቆስም አንተ ከሃዲ ከጌታዬ ከኢየሱስ ክርስቶስ ጋር ለምን ታመሳስለኛለህ? እኔ እስከ ባሪያዎቹ የአንዱን አገልጋይ ያህል አልሆንም። እኔስ ወደ አምላኬ እለምናለሁ፣ ወደ እርሱም እጸልያለሁ። የሰማይና የምድር ፈጣሪ ነውና በተራሮችና በኮረብቶች ያሉና በመቃብር ላሉም ጌታቸው ነውና። እርሱ ያሳምራል፣ ያከፋል፣ ያከብራል፣ ያጎሰቁላልም። አንተ አላዊ የማታውቀው ፈጣሪህ ጌታህም ነው። የአባቶቻችን የአብርሃም የይስሐቅ የያዕቆብም አምላክ ነው፣ ሌላ አምላክ አይደለም። ንጉሡም እርሱ ከ10 ቀን በኋላ የሞተውን ያስነሳዋልን አለው። ሕፃኑም አምላክ ከሆነ አዎ እርሱን ያስነሳልሃል አለው። ከሃዲውም በአምላክህ ኃይል ካስነሳኸው ለአንተና ለአምላክህ እሰግዳለሁ አምናለሁ። የምሰግድም ብቻዬን አይደለም፣ ሰራዊቶችም ይሰግዱላችኋል እንጂ። ሕፃን ቅዱስ ቂርቆስም ይህን ሰምቶ እግዚአብሔርን አመሰገነው፣ ጸለየም። ወደ ፈጣሪውም እንዲህ አለ። የመበለቲቱን ልጅ ያስነሳው ከሸተተ በኋላ በአራተኛውም ቀን አላዛርን የመስፍኑን ልጅ ያዳንክ በአልጋ ተሸክመው ወደ አንተ ያመጡትን መጻጉን ልጄ ልትድን ትወዳለህን ያልከው? እርሱም ጌታ ያዎ ድን ዘንድ እወዳለሁ ያለ። ሃይማኖትህ አዳነች ያልከውም የመስፍኑ ልጅ ሕፃንም ድኖ የተነሳ ጌታዬና አምላኬ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ በአምልኮትህ በሁሉ አውራጃና ሀገር እውነት እልሃለሁ እያለ ለሁሉ አስተማረ። እውነት እልሃለሁ እያለ ለሁሉ አስተማረ። ዛሬም ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ቃልህ አይታበልም። መንፈስ ቅዱስ ሁልጊዜ በልቤ አዝን እተክዝ ዘንድ ነውና በሥጋ ስለ ወንድሞቼና ስለ ዘመዶቼ ወደ ክርስቶስ እጸልያለሁ። እነሱም የወልድ ሀብት ያላቸው ክብርም ሥርዓትም ሕግም ተስፋ ያደረገላቸው እስራኤል ናቸው። እነርሱም አባቶቻችን ናቸው። ከእነርሱም ክርስቶስ በሰው ሥጋ ተወለደ። ይኸውም ለዘላለሙ ብሩክ አምላክ ነው፣ የእግዚአብሔር ቃል አይታበልምና። ሁላቸውም የአብርሃም የይስሐቅ የያዕቆብ ዘሮች አይደሉም፣ ከይስሐቅ ልጆች የሆኑትም አይደሉም፣ ልጅህ ይባል አለው እንጂ። እነርሱ የሥጋ ልጆች አይደሉምና አለው፣ የእግዚአብሔር እንጂ። እኔም አቤቱ የአንተ አገልጋይ ይባላለሁና የዳኑትን በቃልህ በርቱ ትላለ። ወደ ጠባብ በርም ይገቡም ዘንድ የሚፈልጉ መግባት አይችሉም እላቸዋለሁ። ባለቤት ተነስቶ በሩን ይዘጋልና ያን ጊዜ ቁመው በእጃቸው ያንኳኳሉ። አቤቱ 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 ክፈትልን ጌታችንም ይመልስላቸዋል፣ አላውቃችሁም ይላቸዋል። ዳግመኛም ሕፃኑ ቅዱስ ቂርቆስ ጌታዬ ማርልኝ ይላል። እኔም ያንተ አገልጋይ ሆናለሁ፣ ወዳጆቼ ይድኑ ዘንድ ለእነርሱ ምልክት ስጣቸው። እኔም የአገልጋይህ ልጅ አገልጋይህ ልመናዬን አታሳፍረኝ። ከጸጋህ የተወለዱ የአገልጋዮችህንም በደል አታስብ፣ ፍጥረትህን አታጥፋ። የተቸገረች የአገልጋይህን ልጅ ልመና ቸል አትበል፣ አበሳዋንም አታስብ። እንዲህ ብሎ ሲለምን ሕፃኑን መንፈስ ቅዱስ ተናገረው። ወደ ሜዳውን በውስጧ የሀገር ሰዎች ወዳሉበት ውጣም አለው። ችግረኞችና ምስኪኖች፣ እውራን፣ ሕመምተኞች ወደ አንተ ይመጣሉ፣ መምጣትህንም ተስፋ ያደርጋሉ። አገልጋዩም እንዳዘዝከኝ በቦታው አደረግኩ አለው። ጌታውም አገልጋዩ ቂርቆስን ፈጥነህ ወደ አገርና ወደ አገሩ ቤት ሂድ አለው። እንደ ወደድክም አድርግ። ፈጥኖም መጥቶ ሙት አስነሳ። ለምጽ ያለባቸውንም አነሳ።
አንካሶችንም እንዲሄዱ አደረገ። ሕመምተኞችንም ፈወሳቸው። በነበረበት ሜዳ ላይም የዕውራን ዓይኖችን አበራ። መስፈርት የሌለው ተአምርንም አደረገ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም በሕፃኑ በቅዱስ ቂርቆስ እጅ ያደረገው አይቆጠርም። ሙቱም ተነስቶ ወደ ንጉሡ ሄደ። ሁላቸው አንካሳና ዕውራን ዲዳዎች ከለምጻቸው የነጹ ድነው ወደ ንጉሡ ሄዱ። እንዳዳናቸውም ያዩትን ሁሉ ነገሩት። ፈጽሞ ያዳናችሁ ማን ነው አላቸው። እኛ ተኝተን የንጉሡ መምጣት መሰለን፣ አናውቅም፣ ልባችንም ጠፋ። ዳግመኛም የዓለም ምጽአት መሰለን። እኛ በመንቃትና በመኝታ መካከል ሳለን ሁለመናው እንደ እሳት፣ የልብሱም ጌጥ እንደ ፀሐይ፣ ፊቱም የሚያበራ የንጋት ጨረቃ የሚመስል አየን። ሁላችንንም አነሳን። በእባብ ምክንያት የሞተውንም አስነሳው። ተነስቶም ነገረን። ሁላችንንም እጅ ነሳን። ያዩትም ያዳነው ማን ነው አሉ። አባቱም ከሩቁ አየው፣ አንገቱንም አቀፈው። ዘውድንም ይሰጠው ዘንድ በልቡ አሰበ። ባሮችንም እህል እንዲበሉ ይሰጣቸው ዘንድ አዘዛቸው። ሰራተኞችም ልጅ አባትና እናቱን እንዲወድ ወደዱት። እኔስ በረሃብ እሞት ዘንድ ወደድሁ አለ። ስለዚህም ተነስቼ ወደ አስነሳኝ ወደ አባቴ ሄዳለሁ። አባቴ በሰማይና በምድር በፊትህም በደልኩ እለዋለሁ። ልጅህም እባል ዘንድ አይገባኝም። ለሁሉ እንደሚታዘዝ እንደ አገልጋይ አድርገኝ። እኔም ፍለጋህን እከተላለሁ። ስለ ልጁ ክብር መኳንንቱም ለእጁ ቀለበትን ለእግሩ ጫማን ያደርጉ ዘንድ አዘዘ። ላምን ፍሪዳን አምጥተው ያርዱ ዘንድም እንዳዘዘውም አደረጉ። እንብላ እንጠጣም አላቸው። ይህ ልጄ ሞቶ ተቀብሮ ነበርና ጠፍቶ ተገኝቷልና በእንዚራም በዋሽንትም ዘፈንን አድርጉ። ያም ልጅ የዓለምን ክብር የናቀች ሰማያዊ ክብርና መንግሥትንም የተከተለች የቅድስት ኢየሉጣ ልጅ ቅዱስ ቂርቆስ ካለበት ቦታ ወደ ንጉሡ ሄደ። ከዚህም በኋላ ከሃዲው ንጉሥ ሕፃን ቂርቆስን በሮምና በግብፅ አውራጃዎች ፈለገው፣ አጣውም። የመሰሪት ልጅ ስራየኛውን ካገኛችሁት ያዙት አላቸው። በስራዩ መልሶ ባለሟሎችንም እግር አቀና። እኔም በስራዬ መንግሥቴን ይይዛልላለሁ። በእርሱ ዘንድ ያለ ክፋት መልካም ሥራ አይገኝምና ቅናት ይዞታል። ሕፃኑ ግን ወደ ማይጻዳ ሀገር ሄደ። ከሙታን ያስነሳውም ፈለጉን ተከተለ። ያዳናቸውና የመለሳቸውም ከርኩሰትና ከኃጢአታቸው የሚያነጻቸው ወደ ቀናች ሃይማኖትም የመለሳቸው ሁላቸው ተከተሉት። በእግዚአብሔር ስምም አመኑ። ከእርሱ ጋር የተከተሉት ቁጥራቸው የበዛ ነበር፣ ይወዱትም ነበር። ወደ ካዲ ወደ አባቱ ቆዝሞስም ምድርም ወረደ። እናቱ ቅድስት ኢየሉጣም ከልጇ ኋላ ተከተለች። አባቱንም ከታላቅ ዛፍ ስር ቆሞ አገኘው። ልጄ ሆይ ና ወደ ፍልስጤም ምድር እንሂድ አለችው። የሚፈልጉትን ጣዖትን የሚያመልኩ መጥተዋልና። ሕፃኑም ጨክኛ አትሽሽ አላት። ስቃይና እሳት በሰማይ የማያልፍ ነው። በምድር ያለ ስቃይና እሳት ችግርና ቅጣትም አላፊ ነው። ለእኛስ ሰርግ ይመስለናል። ከእኛ ጋር ያሉ በትዕግሥትና በአርምሞ እግዚአብሔርን በመፍራት ስቃይን ከተቀበሉ ዋጋቸው በሰማይ ከእኛ ጋር ይሆናል። ይህንን ሲባባሉ ስሙ ገብርኤል የሚባል አብሳሪ የእግዚአብሔር መልአክ ወደ እነርሱ መጣ። ደግ አገልጋዮች ሰላም ይገባችኋል አላቸው። ጸሎታችሁ በእግዚአብሔር ቤተ መቅደስ ተሰማ። ያም ከሃዲ ወደ እናንተ ይመጣል፣ ልባችሁም አይደንግጥ፣ መንፈስ ቅዱስ ከእናንተ ጋር ይኖራልና። ጠዋት ጠዋትም ነፍሳችሁ ትታደሳለች። የቅድስት ኢየሉጣ ሆይ ልንገርሽ ስሚ፣ የሥጋ መከራ ኃላፊ ነውና፣ የነፍስ ስቃይ ግን እልፈት የለውም። ለክብራችሁ መስፈርት የለውም። ነገር ግን ትዕግሥትን አዘውትሩ። ወንጌል በትዕግሥታችሁ ነፍሳችሁን ገንዘብ ታደርጓታላችሁ ብሏልና። እንደ ርግብ የዋህ እንደ ምድርም እባብ ብልህ ሁኑ። ለሥጋችሁም ምክንያትን አትስጡ። በረሃብ፣ በጽም፣ በመራቆት፣ በብርድ፣ በደጋ፣ በውርጭ በሁሉ ሥጋ ፍላጎት ምክንያትም በሁሉም ሥራ ሰይጣን ይመሰላል። የጸጋ መንፈስ በልጅሽ ላይም በአገልጋዮቹ ሁሉ ይኖራልና ድካማችሁ ብዙ ነውና
ደስታችሁም በሰማይ አያልቅም። ለአባታችን ለአብርሃም የጌትነት አምላክ እንደነገረው ልንገራችሁ ስሙ። ወደ ካራን ሳሄድ በሶርያ ሸጦች መካከል ሳለም እንደታየው ከሀገርህ ውጣ፣ ከዘመዶችህም ተለይ፣ እኔ ወደማሳይህም ሀገር ና አለው። ከዚያም በኋላ ከከለዳውያን ወጣ፣ በካራንም ተቀመጠ። ከዚያም አባቱ ሙቶ እናንተ ወደ ተቀመጣችሁበት አገር አፈለሰው። የዚህን ዓለም ርስትም ስለናቃችሁ ሰማያዊ ርስትንም ይሰጣችኋል። በእግዚአብሔር ስም ያደረጋችሁትም ሁሉ በሰማይና በምድር ብዙ ዋጋ ይሆናችኋል። ሁላችሁም ጥበብንና እግዚአብሔርን መፍራት ተማሯት አሉትም። የእግዚአብሔር አገልጋይ ሆይ ያሰማርከንና የነገርከን ጫጉላችንን የምናያት መቼ ይሆናል? የበዓላችን ዕለትና እኛን ያመኑ የአገልጋዮች ሰርግ መቼ ይሆናል አሉት። እነርሱ ለበዓል የተጠሩ ናቸው፣ የተመረጡ አገልጋዮቹንም ናቸው አሏቸው። ምድራዊ ጫጉላ አይምሰላችሁ፣ ሰማያዊ ነው እንጂ። በመንግሥተ ሰማይ በብርህና በብርሃን ዘውድም ታጌጣላችሁ። ስለ እግዚአብሔር የተጋደላችሁትን ያህል መንገዴን ታውቁ ዘንድ እኔም እወዳለሁ። በሥጋ ፊታቸውን ስላዩ ልባቸው ይደሰታል። ትምህርታቸውን በፍቅር በፍጹም ጥበብና በሃይማኖት የእግዚአብሔር ምክሩን በማወቅ ይሆን። ለክርስቶስም በእርሱ ዘንድ የጥበብና የምክር ድል ሁሉ ስውር ነው። ይህንም እላችኋለሁ፣ በነገር በሽንገላ የሚያስታችሁ የለም። እኔም በሥጋ ከእናንተ ጋር ባልኖር በመንፈሴ ከእናንተ ጋር ነኝ። ነፃነታችሁን ባየው ጊዜ እደሰታለሁ። በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሃይማኖታችሁ ጽናት ክርስቶስን እንደተቀበላችሁት ኑሩ። ትበዙ ዘንድ መንፈስ ቅዱስ ባሰማራችሁ ሃይማኖት ጽኑ። በዚህ ዓለም ለማሳት የሰው ትምህርት ሥርዓት በከንቱ እያታለሉ በነገር ልባምነት እንዳይሸነግሏችሁ በምስጋና ጽኑ። ጌትነቱ በላዩ ላይ ፍጹም የሆነ በክርስቶስ ሕግ አይደለ? እናንተም በክርስቶስ ጸጋ ፍጹማንና የጨከናችሁ ሁኑ። የተመኛችሁትንም አታጡም። ከእናንተ ጋር ያለ ሃይማኖትን የመረጠ ሰውም የሰርጉ ቀን ከእናንተ ጋር ይሆናል። ጥቅምት 15 ቀንና ሐምሌ 19 እናንተም እንደ ዲያቆናት አለቃ እና እንደ ሰማዕታት መጀመሪያ እንደ ቅዱስ እስጢፋኖስ ፍጹማን ሁኑ። የብስራት መልአክ ቅዱስ ገብርኤልም ይህን እንዳላቸው ልባቸው ተደሰተ። አገልጋዮችም ለመኑትም። የእግዚአብሔር ወዳጆችና ሰዎች እኛ የሰውን ልብ የሚያስደስት መብልና መጠጥን መሰለን አሉት። እንደዚህ መልአክ ቃል የሚጥም አለነ አሉ። ከዚህም በኋላ ቅዱስ ገብርኤል ወደ ሰማይ አረገ። እንዲሁም ለሁላችን ለሕዝበ ክርስቲያን የሚያስደስትን ቃልን ያሰማን። ከሰማዕቱ ከቅዱስ ቂርቆስ ከእናቱም ከቅድስት ኢየሉጣ ረድኤትና በረከት አማላጅነታቸው ቃል ኪዳናቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባም እንደተቀበል ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም አማላጅነት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ሕዝበ ክርስቲያኑን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት